መኖር በእግዚአብሔር ነው ብለህ ጻፍ። በእውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በችሎታ አይደለም። መኖር በጉልበት አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ መኖር በጤንነት እንዳይመስል። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና ቀን በባህር ላይ አድሬያለሁ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖቼ አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። አሁን በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ከቁጥር 24 ጀምሮ ያነበብኩላችሁ የሐዋርያው ቅዱስ ዮሐንስን መልእክት የሆነው ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ከቁጥር 24 ጀምሮ ያለው ነው። ሰው ከሆነ በምድር ላይ በሚመላለስበትና በሚኖርበት ዘመን የሚገጥሙት ብዙ ገጠመኞች፣ የሚገጥሙት ብዙ ጉዳዮች አሉ። በህይወት የሚመጣውን ሁሉ ቅርጽ ማስያዝ አትችሉም፣ እንዳመጣጡ መቀበል እንጂ። እናንተ እንደወደዳችሁት እንደፈለጋችሁት በወደዳችሁት አቅጣጫ በመረጣችሁት መንገድና ሐሳብ ህይወት ወደ እናንተ አይመጣም። ህይወት በመጣበት አቅጣጫ ተቀበሉታላችሁ እንጂ ወደ እናንተ ለሚመጣው ጉዳይ እናንተ ቅርጽ አትሰጡትም። እናንተ ልትቆጣጠሩ የማትችሏቸው ብዙ ጉዳዮች ከአቅማችሁ በላይ የሆኑ፣ ከዝግጅታችሁ ውጭ የሆኑ፣ ከሐሳባችሁ ውጭ የሆኑ፣ ከፕሮግራማችሁ ውጭ የሆኑ ብዙ ነገሮች በመንገዳችሁ በህይወታችሁ ላይ ይገጥማችኋል። በዚህ አሁን ባነበብኩላችሁ ቦታ ብራችሁኝ የእግዚአብሔርን ቃል እንዳነበባችሁት ሐዋርያው ጳውሎስ በጣም አስቸጋሪ፣ በጣም አስጨናቂ፣ በጣም አቅም በላይ የሆነ ጉዳይ ገጥሞት እንደነበረ ትመለከታላችሁ። እኔ ዛሬ የማካፍላችሁ ወይም ዛሬ የማሳያችሁ 8 ጉዳዮችን ነው። ከ8 ጉዳዮች እግዚአብሔር እንዴት እንዳዳኑ፣ እግዚአብሔር እንዴት ደርሶ በጳውሎስ ህይወት ውስጥ ድንቅ ነገር እንዳደረገ እንመለከታለን። የሚለው ምንድነው? ተገርፌያለሁ፣ ተደብድቤያለሁ፣ ተንከራትቻለሁ በባህር ላይ እና በብዙ በጨለማ በአስቸጋሪ ሁኔታ ውስጥ አልፌያለሁ። ቁጥር 24 ሲናገር አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። የአይሁድ ጅራፍ ቀላል ጅራፍ አይደለም እንደምታውቁት። 3 ጊዜ በዱላ ተደብድቤያለሁ። ከዛ 1 ጊዜ በድንጋይ ተወግሬያለሁ። በጣም ከባባድ የሆነ መዓት፣ ከባባድ የሆነ ስቃይ፣ ከባባድ የሆነ ችግር፣ ከአቅም በላይ የሆነ ነገር ገጥሞታል ጳውሎስ። በጣም የሚገርማችሁ ለመናገር መብቃቱ የመዳኑ ማረጋገጫ። አሁን ወደ መጨረሻዎቹ ቁጥር ሳነብላችሁ ምንድነው የሚለው? ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ አለ እንጂ መራቡ፣ መጠማቱ፣ መገረፉ፣ በድንጋይ መወገሩ፣ በዱላ መደብደቡ፣ በጅራፍ መገረፉ አጠፋኝ ሲል አትመለከቱትም። ለመዳኑ ማረጋገጫ ለመናገር መብቃቱ ነው። አሁን እናንተ ራሳችሁ በህይወታችሁ ከባባድ ጉዳይ ገጥሟችኋል። የምታልፉበት አደገኛ ሁኔታ አለ። እዚህ ግን መዘመራችሁ ለመዳናችሁ ማረጋገጫ ነው። መገኘታችሁ ለመዳናችሁ ማረጋገጫ ነው። በጣም ብዙ ሁኔታ አልፋችሁ እየዘመራችሁ እንደሆነ የምታውቁት እናንተ ናችሁና ጳውሎስ ለመናገር መብቃቱ ለመዳኑ ማረጋገጫ ነው። ይሄ ሁሉ በህይወቴ ሆኗል፣ ይሄ ሁሉ በህይወቴ ተከስቷል፣ ይሄ ሁሉ በህይወቴ መጥቷል፣ ደርሶብኛል። በጅራፍ ተገርፌያለሁ፣ በዱላ ተደብድቤያለሁ፣ በድንጋይ ተወግሬያለሁ፣ ተርቤያለሁ፣ ታርዣለሁ። እሱ ብቻ አይደለም፣ በምድረ በዳ አደጋ፣ በወንዝ አደጋ፣ በወንበዴ አደጋ፣ በጣም በአደጋ የተከበበ የአገልግሎት መንገድ ነው ያሳለፍኩት። እንደምታውቁት በጳውሎስ አገልግሎት በጣም ብዙ ጉዳዮች ገጥመውታል ጳውሎስ። እዚህ ቦታ እንኳን አደጋ የሚለው ቃል
8 ቦታ ተጠቅሶ ታገኛላችሁና እግዚአብሔር አድኖታል፣ እግዚአብሔር ታድጎታል፣ እግዚአብሔር ደርሶለታል። እንደተመታው ምት እንደ በህይወቱ ላይ እንደሆነው እንደገጠመው ነገር ቢሆን ኖሮ በህይወት ባልኖረ ነበር። ሰው 5 ጊዜ ለ41 የቀረው ጅራፍ ተገርፎ ጀርባው ተተልትሎ እግሩ ተቀጥቅጦ በሚገርም ጭካኔ በድንጋይ ተቀጥቅጦ በዱላ ተደብድቦ በባህር በብዙ ጭንቅ አሳልፎ ከዛም ሲቀጥል ደግሞ በወንዝ አደጋ፣ በከተማ አደጋ፣ በወንበዴ አደጋ፣ በገዛ ወገኖቹ አደጋ፣ በተቃዋሚ አደጋ፣ በብዙ አደጋ ውስጥ አልፏል። ግን እግዚአብሔር አድኖታል፣ እግዚአብሔር ታድጎታል፣ እግዚአብሔር ጠብቆታል። ያልጠፋው እሳቱ ስላልነበረ አይደለም። ልክ ሲድራቅ ሚሳቅ አብደናጎምን የእሳቱን ኃይል እንደያዘላቸው በህይወቱ ላይ የሚመጣው ጉዳይ እግዚአብሔር ስለያዘለት ብቻ ሰውየው በህይወት እንደኖረ ይሄ አገልጋይ በህይወት እንደኖረ ታያላችሁ። የመጀመሪያው በጳውሎስ ህይወት ላይ የደረሰው አደጋ የወንዝ አደጋ ነው። ጻፉ። የወንዝ አደጋ ሲል ምን ማለቱ ነው? ጳውሎስ ከወንዙ እስከ የብሱ በጣም አጭር እኮ ነው። ወንዝ ከባህር የተለየ ተፈጥሮ ነው ያለው። ወንዙ በዚህኛው ጫፍ የወንዙ ጫፍ ቆማችሁ የወንዙ የዛኛው ጫፍ ከወንዙ እስከ የብሱ በጣም አጭር ነው። ግን ወንዝን ከባድ የሚያደርገው ደራሽ የሚባል ከልካይ የሌለው ድንገት የሚመጣ ሲመጣ ደግሞ ጠራርጎ ማንንም ሊወስድ የሚችል ደራሽ ውሃ የሚባል ጉዳይ አለ በወንዝ ውስጥ። ሌላው ደግሞ ወንዝን አደጋ ከባድ የሚያደርገው ምንድነው? ለመቆም የምትችሉበት ቦታ የለም። ወንዝን ስትሻገሩ መርጣችሁ የምትረግጡት የመሬት ክፍል የለውም ወንዝ። በወንዝ ውስጥ ይገርማችኋል፣ አንዱ ሌላውን መርዳት አይችልም። ወንዝ ለመሻገር የተሰበሰቡ ሰዎች እያንዳንዱ ራሱ ለማሻገር ይጥራል እንጂ አንተን ደግፈው አንተን አግሰው ስለመሻገር አይደለም ያስበው። ስለ ወንዝ ስታስቡ የዋና ችሎታ ወንዝ ጋር ብዙም አይጠቅማችሁም። መርከብ ቢኖራችሁ ጀልባ ቢኖራችሁ ወንዝ ጋር ምንም አይጠቅማችሁ። ምናልባት የዋና ችሎታና መርከብ ሊጠቅማችሁ የሚችለው ባህር ጋር ነው። ወንዝ ጋር ስትመጡ የሚንቀሳቀስ ውሃ ነው። በከፍተኛ ስፒድ የሚሄድ ውሃ ነው። ደግሞ ድንገት የሚመጣ ደራሽ ውሃ አለው። ድንገት እና እንደዚህ አለ በወንዝ አደጋ አለ። ምን ማለት ነው? ድንገት ከሚመጣ ልትረግጡት ምቹ ቦታ ከሌለው ከደዛ አይነት ጉዳይ እግዚአብሔር አድኖኛል፣ እግዚአብሔር ታድጎኛል፣ እግዚአብሔር ጠብቆኛል። ማንም ሰው ሊረዳችሁ አይችልም። ወንዝ የሚባል ጉዳይ ከሆነ ሰው ራሱ ስለማሻገር ያስባል እንጂ እናንተን ስለማሻገር አያስብም። ሰው የሚጨነቀው ስለራሱ ነው። ጳውሎስ እንደዚህ አለ በወንዝ አደጋ አለ። ዛሬ ማለዳ ነግራችኋለሁ፣ በጌታ በኢየሱስ ስም እግዚአብሔር ይረዳችኋል። አሁን የምነግራችሁ ነገር እንደዚህ ነው። ድንገት ከሚመጣ ማንኛውም አይነት ጥፋት ከልካይ ከሌለው ድንገት ከሚመጣ ኃይለኛ ከሆነ የትኛውም ነገር እግዚአብሔር ያድንሃል። ባክጩና አሜን በል። ድንገት ከሚመጣ የመኪና አደጋ፣ ድንገት ከሚመጣ የበሽታ መቅሰፍት፣ ድንገት ከሚመጣ መዓት እግዚአብሔር ያድናችኋል። ወይኔ ድንገት ከሚመጣ ከልካይ ከሌለው ማንም ሊረዳ ከማይችል ጉዳይ እግዚአብሔር ያድንሃል። ከአደጋ ደራሽ ውሃ ከመጣ ወንዝ ላይ አደጋ ከመጣ ማንም ሊያድን ማንም ሊታደጋ አይችልም። ይገርማል። ከነ ምናምን ነው ይዞክ የሚሄደው። በጣም ብዙ ሰዎች ወጥተው ያልተመለሱ ሰዎች አሉ። እዚህ ቦታ ደርሰን እንመጣለን ብለው መንገድ ላይ የቀሩ ሰዎች አሉ። ታውቃለህ? አንተ ወጥተህ በገባበት አስፋልት ላይ ወጥተው ያልገቡ ብዙ ሰዎች አሉ። የጠፉ አሉ፣ አካላቸው የጎደለ አለ፣ የተሰበሩ አሉ፣ ብዙ የሆነ ነገር አለ። ግን ነግርሃለሁ፣ ሰይጣን አስቦ ከሚያመጣው አደጋ አንተ ሳታስብ እግዚአብሔር ያድንሃል። እግዚአብሔር ያድንሃል። ዛሬ ትንቢት ተናገርኩ አንተ ላይ። ጠርቶክ እሱ ጠርቶክ እንጂ የምትሞተው እሱ ጠርቶክ እንጂ የምትሄደው ድንገት በሚባል ምታትሞትም በኢየሱስ ስም። ድንገት በሚባል ምታትሞትም በኢየሱስ ስም። መኖር በእግዚአብሔር ነው ብለህ ጻፍ። በእውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በችሎታ አይደለም። መኖር በጉልበት አይደለም።
መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ መኖር በጤንነት እንዳይመስል። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር 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 መች በክንድ ሆነ መኖር፣ መች በችሎታ ሆነ መኖር፣ መች በእውቀት ሆነ መኖር። እግዚአብሔር ግን አዳነው። 8 አደጋ ደርሶብኝ ነበር አለ ጳውሎስ። 8 አደጋ ማለት ድንገት ማለት ነው። አደጋ ማለት ሳልዘጋጅ ማለት ነው። አደጋ ማለት ሳላስብ ማለት ነው። አደጋ ሳልጠብቀው። አደጋ ደግሞ ይገርማችኋል፣ በዚህ በኩል መጣለው አይላችሁም፣ አቅጣጫውን አይነግራችሁም። የአደጋ ክፋቱ እንዴት መሰላችሁ? ቅድመ እውቀት ቢኖራችሁ ትዘጋጃላችሁ፣ ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። እናንተ መኖር በእግዚአብሔር እንዳንኖር የከለከሉ ብዙዎች ነበሩ። እንድንኖር ስለፈቀደ ብቻ አለን። እንድንኖር ስለፈቀደ ብቻ እንድንኖር እንደገጠመን እንደደረሰብን እንዳለፈብን ጉዳይ ቢሆን ኖሮ ዛሬ ብዙዎቻችን ትዝታ ነበር። የዘመን ቁጥር በእግዚአብሔር ነው። መኖር በእግዚአብሔር ነው። እድል በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። በእግዚአብሔር ነው መኖር በእግዚአብሔር እንደሆነ የሚገባ ካንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ካንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት ምናምን የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባል። እግዚአብሔር እንደዚህ ይላችኋል፣ አድናለሁ፣ በእኔ ተማምኗልና ስሜንም አውቋልና እጋርደዋለሁ፣ አስጥለዋለሁ አለ እግዚአብሔር። አድነዋለሁ አባቴ ብሎኛልና በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና ጋርደዋለሁ። መኖር በእግዚአብሔር ነው። ሁለተኛው አደጋ ጳውሎስ የገጠመው ወንበዴዎች ነው። የወንበዴ አደጋ ነው የገጠመው። ወንበዴ ወገኖቼ ሌባ አይደለም፣ ከሌባ የከፋ ነው። ሌባ ካልተነቃበት ወዳጅ፣ ከተነቃበት አይናፋር ነው። ሌባ እንደዛ ነው። ሌባ ባይዘው ካልነቃበት ወዳጅ ነው። ለምሳሌ አሁን ሌባ ካልነቃበት የፕሮግራም ተካፋይ ነው እና ቦርሳ ይዞ ይሄዳል፣ ሞባይል ይዞ ይሄዳል። ካልነቃበት ሌባ ክርስቲያን ነው። ካልነቃበት ሌባ ወዳጅ ነው፣ ጓደኛ ነው፣ ጎረቤት ነው ምናምን ኢቭን ሁሉ ሊያጠቃ ሁሉ ያሰበ ጠባቂ ሁሉ ሊመስል ይችላል። ስትነቃበት ነው ሌባ ዝም ብሎ አይናፋር የሚሆነው። ወንበዴ ግን ይገርማል፣ ጉዳዩ አይደል። እወቅበት አትወቅበት፣ ንቃ አትንቃ፣ እያወቅም ሳታቅም በአንተ ህይወት ላይ ጥፋት ለማድረስ የማይፈራ ማለት ነው ወንበዴ ማለት። አትሊስት አውቆብኛል ብሎ እንኳን የሚተው አይደለም። ሌባ ኪስ ሊገባ ሲል ይገርማል፣ ከነቃበት ይተዋል። ወንበዴ ግን ኪስ ሊገባ ሲል ከነቃበትም ይገባል፣ ባትነቃበትም ይገባል።
ያንተ ሁኔታ ደንተው አይደለም። ሌባ ሰው ባለበት ነው የሚኖረው። ወንበዴ ሰው በሌለበት ነው የሚኖረው። ይሄ ወንበዴ እንደወደደ ባንተ ላይ ለማድረግ እንደወደደ በሰው ላይ ለማድረግ ምቹ ሁኔታ ምቹ ቦታ አስተካክሎ ነው የሚኖረው። ሰው ባለበት ቦታ አይደለም የሚኖረው። በወንበዴና በሌባ መካከል ያለ ልዩነት ሲገባ ነው ከወንበዴ አደጋ እንዴት እንደታደገው ጳውሎስን የምትረዳው። ወንበዴ ሰውን ሁሉ እንደ ጠላት የሚቆጥር ነው። ሰውን ሁሉ ወንድ አይል ሴት አይል ትንሽ አይል ትልቅ አይል ሀብታም አይል ደሃ አይል ሁሉን እንደ ጠላት የሚቆጥር ነው ወንበዴ ማለት። ይገርማል። ወንበዴ ከሌባ የሚለየው ገንዘብን ብቻ ሳይሆን የሚወስደው ህይወትህንም ነው የሚወስደው። ሰርቆ ካይረካም ተቀብሎ ካይረካም ወንበዴ ልብስን ወስዶብ ጫማን ወስዶብ ገንዘብን ወስዶብ ሞባይልን ወርቅን ወስዶብ አይተውህም። ወንበዴ ህይወትህንም ጭምር ካልወሰደ በስተቀር ዓላማው አይሳካም። ጳውሎስ የወንበዴ አደጋ ደርሶብኝ ነበር። ሰው በሌለበት ምቹ ሁኔታ አመቻችተው ከሌባ የከፋን ሳላቅ ብቻ ሳይሆን እያወቅኩኝ ወንበዴ የህይወት ሌባ ነው። የህይወት ሌባ ሁሉ ጭምር ነው ወንበዴ ማለት። አድኖኛል አለ ጳውሎስ። የዳነው አንዱ ከወንበዴ ነው። ዛሬ የምነግራችሁ ጉልበት በጉልበት ብራችሁንና ጨርቃችሁን ብቻ ሳይሆን ህይወታችሁን ሊወስድ ከሚፈልግ ምንም ሳታረጉት በጠላትነት እናንተን ከፈረጃችሁ መኖራችሁ ከማያስደስተው ኤግዚስተንሳችሁ አይኑን ደም ከሚያለብሰው ከየትኛው ግልጽም ስውርም እንቅስቃሴ እግዚአብሔር ያድናችኋል። ወይኔ ወይ በደንብ አልኩና አሜን በሉ። ሻው በአተ በደንብ አልኩና አሜን በሉ። ሶስተኛ ከምን አይነት ሁኔታ እግዚአብሔር እንደሚያድን ነው የምነግርህ። ሶስተኛው ጳውሎስ ሄዳ ነው ከወገን ጠላት ነው። ከወገን ጠላት የወገን አደጋ አለ። ከወገኖች አደጋ ወገን ብሎ አደጋ አለ። ወገን መደበቂያ ነው። ወገን መሸሸጊያ ነው። ወገን አለኝታ ነው። ወገን መከታ ነው። ጠላት ቢያባርርህ ወገን ጋር ሄደህ ትሸሸጋለህ፣ ትደበቃለህ። ወገን ቢያባርርህ ማን ጋር ትደበቃለህ? ወገን እኮ ተነሳብህ ማለት ውስጡም ውጩም ጠላት ሆነብህ ማለት እኮ። አንተ ጠላቶች ቢያሳድዱ እኮ ሮጠ ሄደ የገዛ ወገኖች ጋር ሄደ ትደበቃለህ፣ ትሸሸጋለህ። እባካችሁ እቺን ቀን አስመልጡኝ ትላለህ። የገዛ ወገን ሲነሳ የት ትደበቃለህ? የገዛ ወንድም ሲነሳ ቤት ትደበቃለህ። የገዛ እንደ መጽሐፍ እኮ ሲናገር እኮ ታውቃላችሁ፣ በእስራኤል ላይ መንገድ የዘጋው እኮ ኤዶም ነው። ታውቃላችሁ መንገድ የዘጋበት ለብዙ ዓመት በምድረ በዳ እንዲከራተት ያደረገው እኮ ኤዶም እኮ ነው። እባክህ አሳልፈኝ አላሳልፍም ብሎ እግዚአብሔር ዘንድሮ የሚታደጋችሁ ከጠላቶቻችሁ ቀስት ብቻ እንዳይመስላችሁ። ወገን ማለት ያስተማርከው፣ ፋይናንስ ያረከው፣ ያሳደከው፣ ታሞ የጠየከው፣ ብዙ ደግነት ብዙ ቀን አብረው የኖርከው ጠላት እንደሆነ ማታቅ ግን እየተዘጋጀልህ ያለ ሊያጠቃህ ቀን እየጠበቀ ያለ ድንገት የሚነሳብህ እግዚአብሔር እንደዚህ ይላችኋል፣ ከወገናችሁ ጠላት ያድናችኋል። የኔ ነው ከምትሉ ጠላት ያድናችኋል። ወንድሜ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ጎሳዬ ነው። ጠላት ከውጪ ቢያሳድድ ሮጠ ወደ ገዛ ወገኑ ነው የምትመጣው እኮ። እሱ ራሱ ሁሉ ወደ ገዛ ወገኑ እንዳዘነበለ ታውቃለህ። ወገን እኮ ሲቀበል ታስታውሳላችሁ። መጽሐፍ ላይ መሳፍንት መጽሐፍ ላይ ሮጦ ሲመጣ ተቀበለችው። ከዛስ ውሃ ሲላት እርጎ ሰጠችው። ከዛስ በድንኳን አስተኛችው። ከዛስ በተኛበት በጆሮ ግንዱ ካስማ ለቀቀችበት፣ ገደለችው። አስተኝታ ጠርስማ ወገን እኮ የሚገልህ እንደ ጠላት ሜዳ ላይ እንዳይመስልህ እቤት አስገብቶ ጓዳ እኮ ነው። በእንቅልፍ ነው በጆሮ ግንዱ የሚለቅብህ። ተኝተህ እያለ ነው የሚገልህ። ጠላት ስትሮጥ ይገላል። ጠላት ስትከላከል ይገላል። ጠላት ድንገት የሆነ ቦታ ይገላል። ወገን እኮ አርፍበታለሁ ባልክበት ቦታ ነው የሚገልህ። እለወጥበታለሁ ባልክበት ቦታ እኮ ነው የሚጥልህ። አድግበታለሁ ባልክበት ቦታ እኮ ነው የሚቀጥፍህ። እግዚአብሔር እንደዚህ እኮ ነው እያለ ያለው። ከወገን ጠላት አዳኒ ብሎ ሲል ያሳድጉኛል ብሎ የሚያስቡት ሊቀጥፉት ሲል በኢየሱስ ስም እነግርሃለሁ ዛሬ አይቀጥፉህም። አሜን በል። አይቀብሩህም። አሜን በል። አይቀብሩህም። አሜን በል። ጠላትህ በመረጃ ነው አንተ ላይ የሚያደባው። ጠላትህ በመረጃ በኢንፎርሜሽን እያጠና ነው ከውጪ። የወገን ከሆነ ግን ከውስጥ ነው። ይገርማል። ድካምን ያውቃል፣ እኔ እንዳውት ያውቃል፣ ጓዳህን ያውቃል፣ ስተትን ያውቃል፣ ስብራትን ያውቃል። መኝታን መቃብር ሊያደርገው ከሚፈልግ ከዛ እኮ ነው እግዚአብሔር ያድናል። ወገን ያስተማርከው ነው
ያስተማርከው ከሳሽ ሲሆን ያበላው ጠላት ሲሆን ይገርምሃል እኮ ያሳመንከው ማለት ነው። ሶስተኛው እሱ ከወገን አደጋ ያድናል እግዚአብሔር። ከወገን አደጋ ወገን ሊገልስ ሲፈልግ ቀዝቃዛው ስትጠይቀው እርጎ ነው የሚሰጥ። አራተኛ እግዚአብሔር ያድናል። ከምን እንደሚያድን ልንገርህ። ጳውሎስ እንደዚህ አለ፣ ከአሕዛብ አደጋ አለ። ከአሕዛብ አደጋ አለ። የአሕዛብ አደጋ ምን አይነት አደጋ መሰለ? የአሕዛብ አደጋ እነዚህ አሕዛብ እምነት የለሽም ሞራል የለሽም የሆኑ ሰዎች ናቸው። እምነትም የላቸው ሞራልም የላቸው። እና ጳውሎስ እንደዚህ አለ፣ ይኸውልህ አንድ ቀን ከልካይ ከሌለው ነገር አድኖታል እግዚአብሔር። ቀጥሎ እዛው ጋር ስታየው ደግሞ ኮምበዲ አድኖታል። ከጨካኝ ነው ያዳነው። ደግሞ ይገርማቸዋል። ቀጥሎ ደግሞ ስትመለከቱት ደግሞ ከወገን አደጋ እግዚአብሔር ጠብቆታል። ሰውየው በየትኛው አቅጣጫ መቼም ቅድም መግቢያ ላይ ነገር ያለው ህይወት የምታመጣው መቀበል ነው እንጂ ያለ አማራጭ ቅርጽ አሰጣት በዚህ ጋር በዛ ጋር አቲ ከንተና ጋር ይምጣትል ማን በቃ እንዳመጣጡ ነው የምትቀበለው። መቼ ይነሳብኛል ብለህ እርግጠኛ አይደለም። አታውቁም። እና ቀጥሎ በአራተኛ ደረጃ ከአሕዛብ ነው ያዳነው። እምነት ከሌለው ፈራ እግዚአብሔር ከሌለው ቀና ብሎ ፈጣሪን ከማይፈራ ሞራል ከሌለው አንተ እኮ ሞራል ያለው ሰው እኮ ሲገልም እኮ ጥሩ አገዳደል ይገላል። አምስተኛ ከከተማ አው በከተማ አደጋ ይላል ጳውሎስ። ከተማ እኮ ወዳጆቼ መንግስት ያለበት ሰው የሚኖርበት ህግ የሚሰራበት ኢንፎርሜሽን የሚገኝበት ማለት እኮ ነው ከተማ ማለት። ግን መንግስት ባለበት ሰው በሚኖርበት ህግ በሚሰራበት ኢንፎርሜሽን በሚገኝበት ከተማ ውስጥ አንድ አደጋ አለ። ኑሮ የሚባል ጻፍ ኑሮ የሚባል የማይቋረጥ ጥያቄ አለ። መንግስት ባለበት ሀገር ህዝብ ባለበት ሀገር ህግ በሚሰራበት ሀገር ያለ አንድ አደጋ አለ። ኑሮ የሚባል ኑሮ ከኑሮ አደጋ አሁን ኢትዮጵያ ላይ ከመጡ አደጋዎች መካከል አንዱ ስማ መንገድ ላይ ያለው ወንበዴ የትም አልሄድም ብለህ እዚሁ ትቀመጣለህ። እዚህ ያለውን የኑሮ ወንበዴ ኑሮ የሚባለው ራሱ እኮ ብር ኪሳችን እንዳይሰነብት ያማናርን እንዳንገዛ ማቆሚያ በሌለው የህይወት ጥያቄ እንድንጥለቀለቅ ካደረገን አንዱ በከተማ አደጋ ሲል ጳውሎስ መንግስት ካለበት መንግስት ግን ምንም ሊፈይድልህ አይችልም። የኑሮ መወደድ የኢትዮጵያ ችግር ብቻ አይደለም። ላቲን አሜሪካ፣ ሜክሲኮ፣ ፖርቹጋልም አሜሪካ ሁሉም ቦታ ኑሮ ተወዷል። ዛሬ እንዴት እንደሆነ እኔ ባላቅም የሆነ እጅ ግን ይለቀቅላችኋል። የሆነ በር ግን ይለቀቅላችኋል። ይሄንን የኑሮ አደጋ አዲስ የሥራ በር ከፍቶ ይገላግላችኋል። ስድስተኛ በከተማ አደጋ ይልም በአዲሱ ትርጉም በገጠር ነው የሚለው። በገጠር አደጋ ነው የሚለው። ከገጠር አደጋ ያድናቸዋል እግዚአብሔር። ከገጠር አደጋ ያድናቸዋል እግዚአብሔር። ምን ማለት ነው? የሚታይ ነገር የሌለበት የሚታይ ነገር ብቻ አይደለም። በቀድሞ ትርጉም የሚለው ከምድረበዳ አደጋ ነው የሚለው። ከምድረበዳ አደጋ ይሁን በገጠር የምታየው ነገር ብቻ ሳይሆን የምትሰማው ነገር የሌለበት ቦታ፣ የምትበላው ነገር የምትጠጣው ነገር የሌለበት ነውና የቀድሞ ትርጉም የሚናገረው ምድረበዳ ነው የሚለው። ከምድረበዳ አደጋ የምታየው ነገር የምትሰማው ነገር የምትበላው ነገር የምትጠጣው ነገር የምትቀይረው ነገር ከሌለበት አደጋ ጳውሎስ እኮ ነው የሚለው። እንደዚህ አይነት አደጋ ገጥሞኝ ነበር። የሚላስ የሚቀመስ ሁሉ አልነበረም። ኤክስትራ ነገር አይደለም። ቤዚክ የሆነ ኒድስ እንኳን የለም። ለራሳችሁ አይደል የጠየቃችሁት? ለሌላ ሰው እስክትተርፉ ድረስ ታሪካችሁን ይቀይረዋል። እኔ እናንተም በሆን አሜን ነው ማለት። ለራሳችሁ አይደል የጠየቃችሁት? እናንተ ለሌላው ሰው እስክትተርፉ አርጎ እግዚአብሔር ያትረፈርፋችኋል። ባካችሁ በደም ጩሁና አሜን ባሉ። ሰባተኛ በባህር አደጋ አለ። ባህር ማለት ወዳጄ ህይወት
የብስ ብቻ አይደለም ባህርም ነው ማለት ህይወት የሚረገጥ ብቻ ሳይሆን የማይረገጥም ነው ባህር ማለት ያልተረጋጋ ማትረቅጠው የሚናወጥ ማዕበል የተሞላ አቅጣጫ የሚያስቀይር የሚያስጨንቅ ታንኳን የሚሰባብር እንደዚህ አይነት ነገር ነው ባህር ማለት ያቃል ጳውሎስ በደንብ ነው ያቀው ባህር ላይ ያለው ችግር እና ህይወት እንደዚህ ነው ብራዘር ህይወት እኮ አንዳንዱ ትረቅጠዋል አንዳንዱ ግን እንደው ለመርገጥም እንደው አንዳንዱ እኮ ትይዘዋል እኮ አትይዘው ነገር እሳት አትሆ ነገር እንደገና የሆነ ጥፋት ሆኖብህ የሆነ ነገር ሆኖብህ ግራ የገባ ጉዳይ ነው ከባህር አደጋ ያድናል እግዚአብሔር እንደዚህ አልረገጥ አልያዝ አልጨበጥ ካለ ማለት ነው ስምንተኛ ውሸታም ወንድሞች አደጋ እነዚህ ደግሞ ይገርማል ያዞምባ ነው ያለቅሱት እየየ ነው የሚሉት ስታያቸው ሐሰተኞች ናቸው ስም አጥፊ ናቸው ፕሪቴንድ ያደርጋሉ ሲያዩ ክልክ እንደሚወዱክ ምናምን ያስመስላሉ ከነዚህ ሰዎች ሁሉ ያድናል እግዚአብሔር እናንተ ዲስግሬስ እንድትሆኑ ለማድረግ ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋቸዋል ራሱን ለማኖርና ለማብላት ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋቸዋል ሴ አሜን